አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ተከታታዮች እንዴት ናችሁ? ሰላም ናችሁ? እንዲሁ ክርስቲያን ወገኖቼ ሰላም ብያለሁ። ሁላችሁም በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው በአዲስ ቪዲዮ ብቅ ብያለሁ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ ሆኖ ነባሮቹም ሼር ላይክ በማድረግ አበረታቱኝ እላለሁኝ። ዛሬ ይዤላችሁ የመጣሁት እንግዳ ክፍል 17 ነው። ክፍል 16 ላይ እንዳየነው ኑኑ ራሷን ስታ እትዬ ሄሉ በነገራጃት ላይ እጅጉኑ አዝና አይተናታል። በዛው በተኛችበት ክፍል 17 እንዳነቃች አይተናል። እንዲሁም የሄለን ከባለቤቷ ጋር አብሮ የተቀመጠው ወንድሙ ስታየው ራሷን ሳተች፣ የምታደርገው ጠፋባት። ይሄ ደግሞ ምን ይዞ መጣ ደግሞ ለምን መጣ ብላ ለብቻዋ ማንጎራጎር ጀመረች። ሄዳም ሰላም አለችው። እንዴት ነህ ደህና ነህ አለችው። በሰላም ነው የመጣኸው ብላ ጠየቀችው። እንዲሁም ወደ ባለቤቷ ተጠግታ እንዴ ለመሆኑ ስንት ጊዜ ነው የምትቆየው ብላ ጠየቀችው። እንዴ ሄሉ እንደዚህ አይነት ጥያቄ እኮ አይጠየቅም ገና በመምጣቱ እንዴት እንደዚህ አይነት ጥያቄ ትጠይቂያለሽ ብሎ ቶም ይመለሰላት። እሷም እሺ በቃ አሁን እሱ ታዩና ሄጂና የሚበላ ነገር ከሩቅ ስለመጣ አዘጋጅለት እንዲቀርብለት አድርጊ ብሎ አናገራት። እሷም እሺ በቃ እናንተ ተጫወቱ እኔ ምግብ እንዲቀርብ ላድርግ ብላ ብድግ ብላ ሄደች። በሄደችበት እንዴት ነው ነገሩ እንዴት ነው ብሎ ሲጠይቀው እኔው ምንም ነገር ውስብስብ ሆነብኝ፣ ልጁም እጅጉኑ ተሰበረ፣ እጅጉኑ አዘነ፣ እጅግ ሀዘን ውስጥ ነው የሚገኘው ብሎ አናገረው። ይሄንንማ እኔ መፍትሄውን ይዤ መጥቻለሁ ብሎ አናገረው። እሷም ምግቡም ቀርቦም በልተው ጨረሱ። እዚህ ነው የምትተኛው የምታርፍበት ይስተካከልልህ ብሎ አናገረው። እሱም አይ እኔ እዚያ አልተኛም ስለምቆይ ሌላ ቦታ አዘጋጅቻለሁ የማርፍበት ብሎ መለሰለት። እሱም አይ ወንድምህ ቤት እያለ እንዴት ሰው ቤት ትተኛለህ ብሎ አናገረው። እሱም አይ ትንሽ ማረፍ ስለምፈልግ ነው አለ። አጋጣሚም አዶኒ መጣ። አጎቱን ሲያይ በጣም ተደሰተ። ሄዶም ሰላም አለው። እንዴት ነህ ደህና ነህ እየበረታ ነው አለው። አጎቴ እንኳን ሰላም መጣ፣ ስለመጣህ ደስ ብሎኛል አለው። ኤልሾ የት ናት እስቲ ጥራት ብሎ ላከው። እሱ ግን የሄደው ኑኑ ጋ ነው። ኑኑ ትላንትና ከተኛች አልነቃችም። ሄዶ ሲያያትም ጥቅልል ብላ ተኝታለች። የሚያደርገው ነገር ጠፋበት። በመስኮት አሾልኮ ዝም ብሎ ያያታል። የጻፈችውንም ደብተሯንም ገለርጾ ያያል። ሊወስድም ፈልጎ ነበረ፣ መውሰድ ግን አልቻለም እንጂ ልትነቃበት ስትል እሱም ሸሸ። ሄለንም መታ በተኛችበት አየቻት። ስላስደነገጠቻት እና ሌላ ስሜት ውስጥ ስላስገባቻት እሷም ስጋት ውስጥ ገባች። መታ ስታያት እንደተኛች ነው። አይዞሽ ምንም አትሆኝም እኔ ከጎንሽ ነኝ ብላ አንጎራጉራ ተመልሳ ወደ ቤቷ ተመለሰች። አዶኒም አጠገቧ ሆኖ አሾልኮ ያያታል። የሄለን ልጅም አጎቷ ስለመጣ በጣም ተደሰተች። ክፍሏም ሄዶ ሲያንኳኳላት ግባ ብላ ተቀበለችው። ሰላም ተባባለው። እጅጉኑ ተደሰተች። ወንድሜን ይዘህ መጣ? ወንድሜ የት ነው ብላ ጠየቀችው። እሱም ለጊዜ ወንድምሽን ይዤ አልመጣውም፣ እዛ መቆየት ስላለበት ይዤ መምጣት ስለሌለብኝ ትቼው መጣው ብሎ አናገራት። እሷም ለጊዜው አኮረፈች። ለምን እንደዚህ ታደርጋለህ? አንተ ስለመጣ ደስ ብሎኛል፣ ግን እሱን መተውም ደግሞ አስከፍቶኛል አለችው። እሱም አይ ማምጣት ስለሌለብኝ ነው፣ ትንሽ ጊዜ ነው የምቆየው ለዛ ነው ብሎ መለሰላት። እሺ ይልቁንስ ምን አመጣህልኝ ብላ ጠየቀችው። የምትፈልጊውን እየጠየቅሽኝ ሁሉ አምጥቻለሁ፣ ሻንጣ ውስጥ ነው የሚገኘው ብሎ ነገራት። አዶኒም እንድትጠራው ላካት። እሷም አጋጣሚ ስትሄድ አዶኒ ግን ያለው መስኮቱን ከፋፍቶ ኑኑዬን ያያታል። አይኗን እሷም አይታ ምንም ደስተኛ አልሆነችም። ቆማም እጅግን ረጅም ጊዜ ቆማ አየችው።
እሱም ሊነቃነቅም አልቻለም። እንዴ እች ልጅ በዚህን ሰዓት የተኛችው ለምንድን ነው? ምን ሆና ይሁን? ምን አስከፋት ብሎ ለብቻ ያንጎራጉራል። አይ እኔም ተከፍቼ እሷም ተከፍታለች። ምን ይሻለኛል የሚለው ነገር እያሰላስላ ይገኛል። እሷም ተደብቃ ታያዋለች። በመጨረሻም ጠራችው። ሄዳ ተጠጋችው። ስትጠጋውም እሱ የሚፈልገው ሌላ ስለሆነ ኑኑ እየጻፈችውን ሁሉ አንስቶ ደብቆ በጃኬቱ ወደ ክፍሉ ሄደ። ሄዶም ምንም አይነት ገልጾም ሳያየው አይ እንዲው የአባቱ ነገር ትዝ አለው። እንዲው ምን ይሻለኛል? እንዲው ይሄ ነገር ምድር ምን ማድረግ አለብኝ? በምን ላገኝ እችላለሁ? ይሄንን ያደረገብኝን ጠላት የሚለው ነገር ማሰብ ጀመረ። እጅጉኑ ሀዘኑ ጎቶታል። ሎኮንም ደረቱ ላይ አስቀምጦ ማሰብና መሰልሰል ጀመረ። እሱም የሚያደርገው ነገር ጠፋበት። አጎቱ ግን በጣም ደስ የሚል ነገር ነግሮታል። አጋጣሚ መጥቶ እኔ እንዴት ነህ? እየበረታህ ነው? እንዴት ነው? ምን አዲስ ነገር አለ ብሎ ጠየቀው። እሱም አይ ይሄ ኑኑን ያነሳው እየደበቀው ሰው አባቴን እየገደለብኝ ሰው ሳይሆን አይቀርም። በሱ ጥርጣሬ ውስጥ ገብቻለሁ። መኪናውም የታርጋ ቁጥሩ 1 ነው ብሎ ነገረው። አይ ይሄ ነገርማ መፍትሄ ሳይገኝለት አይቀርም፣ ይረፍዳል እንጂ ሁሉም እውነታው ይጋለጣል ብሎ እያናገረው እጅ የተረገመች ሄለን አጋጣሚ መጣች። እነሱም ንግግራቸውን አቆሙ። ምን ነው ሌላ የምታወሩት ነገር ነበረ? መጣሁባችሁ አይ ብላ ራሷን አንጎራጎረች። አይ ብሎ ብድግ ብሎ አጎቱም ተነስቶ ከክፍሉ ወጣ። ምን ነው ብላም ጠየቀችው። እሱም አይ መውጣት ስላለብኝ። አይ መጣሁባችሁ ምስጢር እያወራችሁ ነበር እንዴ ብላ ጠየቀቻቸው። እነሱ ምንም አልመለሱላትም። አዶኒም ቀና ብሎም አላያትም። ምክንያቱም ጥርጣሬ ውስጥ ነው እነሱ የሚገኙት። እሷም በጣም ተረበሸች። ነገሮች ውስብስብ ሆነባት። የምታደርገውም ጠፋባት። ሄዳ ለብቻዋ በክፍሏ ማልቀስ ጀመረች። ይህ ምንድን ነው የማደርገው? ይህንን መልካምና ሀብታም የሆነው ባሌን ላጣው ነው? በዚህ ምክንያት ይሄንን የማይሆን ነገር በማድረግ የማይሆን ነገር በመጀመሬ ዊ ተጸጸትኩኝ። ምን አይነት ሄለን እንዲሁ የተረገምኩ ሰው ነኝ ብላ ራሷን መራገም ጀመረች። አጋጣሚ ባሏን መጣ። እንዴ ምን ሆንሽ ሚስቴ? በዚህ ሁኔታማ ላገኝሽ አልፈልግም። ምን ሆነሽ ነው የምታለቅሽው? ብሎ ጠየቃት። እሷም ግልጽ ልታደርግለትም አልቻለችም። ስቅስቅ ብላም አለቀሰች። ይህ ሁሉ ነገር በልጄ ላይ እንዲደገም አልፈልግም፣ እኔ ያየሁት እሷ እንዲታይ አልፈልግም ብላ